ዓለም በጉጉትና በናፍቆት የሚጠብቀው የዓለም ማህበረሰብና መላ የስፖርት ቤተሰቡና የስፖርት አፍቃሪያንን በአንድ መስኮት የሚያገናኘው የ2026 የዓለም ዋንጫም ነገ ሐሙስ ይጀምራል። በየቅጽበቱና በየደቂቃው አዳዲስ ክስተቶችንና አሳዛኝ አንዳንድም ፈገግ የሚያሰኙ ዜናዎችን የሚያሰማን የዓለም ዋንጫም ዛሬም ገና ከጅማሬው ጀምሮ ጆሮን ጭው የሚያደርጉ መረጃዎችን ለዓለም እያስተጋባ ይገኛል። የአፍሪካና የኢራን ስፖርት ጋዜጠኞች ከወትሮ በተለየ እየደረሰባቸው ያለው መጉላላት፣ የሶማሊያው እግር ኳስ ዳኛም አታስፈልገንም ተብሎ ወደ ሀገሩ እንዲመለስ መደረጉ፣ እንደዚሁም በዓለም ዋንጫው እጅጉን ተጠባቂ የሆነው የፈረንሳይ ብሔራዊ ቡድን ብጥብጥና እሰጥ አገባ ውስጥ መግባት፣ እንደዚሁም በአሜሪካ የጸጥታ ኃይሎች የታገደው የኢራን ብሔራዊ ቡድን አምበል ገና ከወዲሁ በዓለም ዋንጫው ዋዜማ ላይ እየተሰሙ የሚገኙ የዓለም ዋንጫው ክስተቶች ሆነዋል። ሰላም የግሎባል ኒውስ ተከታታዮቻችን እንደምናላችሁ እንደምንስከርማችኋል። ከግሎባል ኒውስ ዛሬ እዚሁ ጉዳይ ላይ ቆይታን እናደርጋለን። ነገ ዕለተ ሐሙስ የሚጀምረውን የዓለም ዋንጫን አዳዲስ ክስተቶችና ዛሬን ጨምሮ እየተሰሙ ያሉ አስገራሚ ዜናዎችን ልንነግራችሁ ተዘጋጅተናል። ገና ከጅማሬው እየወጡ ያሉ አዳዲስ ክስተቶችን እንነግራችኋለን። ቻናሉን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ላልሰማ ሰሙ ቤተሰብም እንሁን እንላለን። እኛ በዚሁ ወደ መረጃችን እናልፋለን። ከተመሰረተ 96 ዓመታትን ያስቆጠረው አንጋፋው የስፖርቱ ዓለም መድረክ የዓለም ዋንጫም 100ኛ ዓመቱን ሊደፍን በጣት የሚቆጠሩ ዓመታት ብቻ ቀርተውታል። ታዲያ በዚህ ጊዜ ውስጥ ብዙዎች ራሳቸውን አውጥተውበታል። በዓለም አደባባይ ከፍ ብለውም ደምቀውበታል። ድንቅ ችሎታቸውንና የእግር ኳስ ጥበባቸውንም አሳይተውበታል። ራሳቸውንም ሸጠውበታል። ብዙዎች ተደስተውበታል። እጅጉን የሚልቁትም አዝነውበታል። ዓለም በአንድ ልብ በአንድ መስኮት ሆኖ የሚመለከተውን ድጋፉን የሚቸረውን የዓለም ዋንጫም የበርካታ ሰዎች ሕይወት ተቀይሮበታል። ብዙዎችም ለእግር ኳሱ ዓለም አይረሴ አሻራቸውን አኑረውበታል። እጅጉን ውብ፣ አስደናቂ፣ አሳዛኝም የሜዳ ላይ ትዕይንቶችም በተዋናዮቻቸው ተተውነውበታል። ከጅማሬው አንስቶም ባስቆጠረው ረጅም ዓመት ምናልባትም የአንድ ዕድሜ ጠገብ አዛውንትን ዕድሜ ያስቆጠረው የዓለም ዋንጫም እስካሁን በ22 መድረኮች ተጋጣሚዎችን ግንባር ለግንባር አገናኝቶም ታሪክም ተጽፎበታል። ነገ ደግሞ የ48 ሀገራት ልዑካን ቡድን በዚህ ተጠባቂ ጨዋታ ተገናኝተው ታሪካቸውን ይጽፋሉ፣ አይረሴ አሻራቸውንም ያስቀምጣሉ። ነገ በሚጀመረውና በሜክሲኮ ስታዲየም በሚካሄደው የ2026 የዓለም ዋንጫም 1000ኛ ጨዋታ ይፋ የሚደረግ ይሆናል። በዚህኛው የዓለም ዋንጫም ሊዮኔል ሜሲና ክርስቲያኖ ሮናልዶ አዲስ ታሪክ ያስቀምጣሉ። እነዚህ ተጫዋቾች ዓለም በጉጉትና በናፍቆት በሚጠብቀው በዚህ መድረክ እያንዳንዳቸው ስድስት ጊዜ በመሳተፍ ሁለቱም የራሳቸውን ታሪክ ጽፈው የሚያልፉ ይሆናል። ይህ ታሪካቸው ታዲያም ክርስቲያኖ ሮናልዶንም ሆነም ሊዮኔል ሜሲን ብቸኞቹ ያደርጋቸዋል። በዚህ ጨዋታም በደጋፊው ዘንድ ትልቅ ጥያቄ የነበረው በጉዳት የከረመው ሊዮኔል ሜሲ ይሳተፋሉ የሚል ነበር። ይሁን እንጂ ከአሰልጣኙ በኩል በወጣ የመረጃ ምንጭ አሁን ላይ ሊዮኔል ሜሲም ከጉዳቱ ሙሉ በሙሉ አገግሞ ሀገሩ በምትሳተፍበት በ2026ቱም የዓለም ዋንጫም እንደሚሳተፍም አሳውቋል። ከዚሁ ጋር ተያይዞም ታዲያም የሊዮኔል ሜሲ አዲሱ የስፖርት ጫማም ይፋ ይደረጋል ተብሎ ይጠበቃል። ይህ በአዲዳስ ካምፓኒ የተዘጋጀው አዲሱ የሊዮኔል ሜሲ የስፖርት ጫማም ለዓለም ሁሉ ይፋ ይደረጋል። ይህ ደግሞ የሜሲን የስፖርት ዓለም ጉዞ ለመዘከር ታሳቢ ተደርጎም የተሰናዳ ነው። ሜሲ ባለፉት 2 አስርት ዓመታት ውስጥ በርካታ የዓለም ክብረ ወሰኖችን የሰባበረ የዓለም ድንቁ ተጫዋች ነው። ከነዚህም የ22ቱም የኳታር የዓለም ዋንጫን መጥቀስ ይቻላል። በዚህ ጨዋታ ሜሲ ታሪክ ጽፎ አልፏል። ይህ የወርቅ ጫማው
እንደዚህ አይነት ታሪኮችን ለመዘከር ዓላማ ተደርጎ የተዘጋጀ ነው። ሜሲ በዘንድሮው የዓለም ዋንጫ ላይ ይህንን ታሪካዊ ጫማ በመጫማት ወደ ሜዳው በመግባት ከሀገሩ ልጆች ጋር አስደናቂ ጉዞ እንደሚያደርግም ይጠበቃል። ይሁን እንጂም የ26ቱ የዓለም ዋንጫም በመስተንግዶ በኩል ገና ከጅማሬው መነጋገሪያ እየሆነ ይገኛል። አዳዲስ የእግር ኳሱ ዓለም ክስተቶችንና ገጠመኞችን አይረሴና አሳዛኝ ክንውኖችን ይዞ ብቅ በማለት የሚታወቀው የዓለም ዋንጫም ሰሞኑን የተሰማው የኢራንና የአፍሪካ ስፖርት ጋዜጠኞችን አታስፈልጉንም፣ አትገቡም መባላቸውን ተከትሎ መላው ዓለም ቅሬታውን እያስተጋባ ነው የሚገኘው። ይህ ያልተጠበቀና ያልተለመደ አዲስ ክስተት ሲሆን እግር ኳስ ከፖለቲካ የጸዳ የስሜት መገለጫ ነው ከሚለው ሐሳቡ ጋር የሚጣረሱ ሆኖ ተገኝቷል። ምክንያቱ ምንም ይሁን ምን በዚህ አስደናቂ ጨዋታም የአፍሪካና የኢራን ስፖርት ጋዜጠኞች የአሜሪካንን ምድር እንዳይረግጡ ቪዛ እንዳያገኙ ክልከላ ተጥሎባቸዋል። በዚህም ዓለም አቀፉ የስፖርት ጋዜጠኞች ማህበር AIPS የተፈጠረው ጉዳይ እንዳሳስበው ተናግሯል። ለፊፋም ደብዳቤ ልኳል ነው እየተባለ የሚገኘው። ማህበሩ በላከው ደብዳቤም የአፍሪካና የኢራን ስፖርት ጋዜጠኞች ለደረሰባቸው የቪዛ ክልከላ አሜሪካና ፊፋን በእጅጉ ኮንኗል። የስፖርት ጋዜጠኞች በበኩላቸው በቪዛ መዘግየት ምክንያት ስራቸውን ለመስራትና በሰዓቱ ወደ ስፍራው መድረስ እንዳልቻሉ እንደዚሁም በተጨማሪ ወጪ እንደተዳረጉም አሳውቀዋል። ሌላው አስገራሚ ክስተት ደግሞ የኢራቅ ብሔራዊ ቡድን አባልና የቡድኑ አምበል ለረጅም ሰዓታት መታሰርና መቆየቱ ነው። ከዓመታት በፊት አባቱ በአሸባሪነት ተይዞ የተገደለበት የኢራቁ ብሔራዊ ቡድን ካፒቴን በአሜሪካ አየር ማረፊያ ለ7 ሰዓታት ታስሮ እንደነበርም ታውቋል። ይህም ታዲያም ከፍተኛ ቁጣን የቀሰቀሰ የዓለም ዋንጫ ክስተት ሆኖ ተመዝግቧል። የአረብ መገናኛ ብዙሃን እንደዘገቡት ከሆነም የአሜሪካ የጸጥታ ኃይሎችም ከተጫዋቹ ጋር የነበራቸው ግንኙነትና የእስረኛ አያያዝም ጤነኛም አልነበረም። ተጫዋቹም ግራ እስከሚጋባ ድረስም ከፍተኛ ፍተሻ፣ ምርመራና እንግልት አድርሰውበታል። ለከፍተኛ የስነ ልቦና ስብራትም ተዳርጓል ነው እየተባለ የሚገኘው። ይህ ተጫዋች ከዚህ ቀደም በነበረው የእግር ኳስ ዓለም ታሪኩ አባቱ በአሸባሪዎች መገደላቸው ብቻ ሳይሆን ታላቅ ወንድሙም በታጣቂዎች ተወስዶ እስካሁን ድረስ ደብዛው የጠፋበት አጋጣሚም የሚታወስ ነው። በተመሳሳይ የኢራቅ ብሔራዊ ቡድን የካሜራ ባለሙያ ወደ አሜሪካ እንዳይገባ መከልከሉ የሚታወስ ነው። ሌላው የእግር ኳሱ ዓለም አነጋጋሪ ጉዳይ የኔዘርላንድ ብሔራዊ ቡድን ልምምዱን የሚያደርግበት ስፍራ በአደገኛ እባቦች የተከበበ መሆኑ ዓለምን አጃይብ እያሰኘ ይገኛል። የብሔራዊ ቡድኑ የልምምድ ቦታ ነፍስን ሊያጠፉና እስከ ወዲያኛው ፍግም ሊያደርጉ የሚችሉ አደገኛ የእባቦች መገኛ ስፍራ መሆኑ ነገሩ ትኩረት እንዲሰጡ አድርጎታል። ተጫዋቾቹና የቡድኑ አባላቶች ጥንቃቄ እንዲያደርጉም ይጠበቃል። ክለቡ በዋጣው መግለጫም በካምፖች ውስጥ አደገኛና ቀይ ቀጠና ተብለው የተለዩ ስፍራዎች መኖራቸው ነው። በዚህ ስፍራ ለደህንነታቸው ሲሉ ወደ ተለዩ ስፍራዎች እንዳይገቡ ክልከላ ተጥሎባቸዋል። ይህ በእንዲህ እንዳለም የኢራን ብሔራዊ ቡድን መላ አባላትም ለእስር መዳረጋቸው የሚታወስ ነው። ሌላው የዓለም ዋንጫ አነጋጋሪ ጉዳይ ደግሞ የፈረንሳይ ብሔራዊ ቡድን ሲሆን ፈረንሳይ ለዓለም ዋንጫም ቅድመ ግምት ከተሰጣቸው ሀገራት መካከል አንዷ ሆና የምትጠበቅ ናት። ታዲያ በዚህ ወቅትም እየወጡ ባሉ የመረጃ ምንጮች የፈረንሳይ ብሔራዊ ቡድን ጤናማ እንዳልሆነ ነው እየተገለጸ የሚገኘው። የችግሩ መነሻ ደግሞ ምባፔ ያለምንም በቂ ምክንያት የፈረንሳይ ብሔራዊ ቡድን ልምምድን አቋርጦ መውጣቱ ነው ተብሏል። ምባፔ እጅግ ከሚወደዱና ተጽዕኖን መፍጠር ከሚችሉ ተጫዋቾች መካከል አንዱ ነው። ሆኖም በዚህ ወቅት የምባፔ እንደዚህ ያልተገባ ባህሪን ማሳየት ፈረንሳይን ዋጋ እንዳያስከፍላት በእጅጉ ተፈርቷል። በስፖርቱ ቤተሰብ ዘንድም ትልቅ መነጋገሪያ ሆኗል። ሌላው የአንጋፋውና የዕድሜ የጠገቡ የዓለም የእግር ኳስ ዋንጫ ክስተቶች ሆነው ብቅ ካሉ ጉዳዮች መካከል የሶማሊያው የዓለም ዋንጫ ዳኛ ነገር ነው። በዓለም ዋንጫ ላይ እንዲገኝ ተመርጦ
ወደ አሜሪካ እንዳይገባ የተከለከለው ሶማሊያዊ ዕውቅ ኢንተርናሽናል እግር ኳስ ዳኛም ኡመር አርታን ወደ ዋና ከተማዋ ሞቃዲሾ ሲመለስ የጀግና አቀባበል ተደርጎለታል። በዓለም ዋንጫ ላይ እንዲገኝ ተመርጦ ወደ አሜሪካ እንዳይገባም የተከለከለው ሶማሊያዊ ዕውቅ ኢንተርናሽናል እግር ኳስ ዳኛም ኡመር አርታን ወደ ዋና ከተማዋ ሞቃዲሾ ሲመለስ በከፍተኛ የመንግስት ባለስልጣናትና በብዙ ሺዎች በሚቆጠሩ ደጋፊዎች የጀግና አቀባበል ተደርጎለታል። ከአፍሪካ ምርጥ ዳኞች ተርታ የሚመደበውና እንደ አውሮፓውያን አቆጣጠር በ2025 የአህጉሪቱ ምርጥ ወንድ ዳኛ ተብሎ የተመረጠው ኡመር አርታን በዘንድሮ የዓለም ዋንጫ ላይ በመዳኘት የመጀመሪያው ሶማሊያዊ በመሆን ታሪክ ሊሰራ ተዘጋጅቶ ነበር። ሆኖም ዳኛው ባለፈው ሳምንት በኬንያ ከሚገኘው የአሜሪካን ኤምባሲ ህጋዊ ቪዛ የተሰጠው ቢሆንም ቅዳሜ ዕለት ሚያሚ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ግን በአሜሪካ የድንበርና የጉምሩክ ጥበቃ አካላት በደህንነት ማጣራት ስጋት ምክንያት መግቢያ ተከልክሏል። አሜሪካ ውሳኔውን ተከትሎ ታዲያም ዝርዝር መረጃ ካለመስጠቷም በላይ የአንደኛዋ አስተናጋጅ ሀገር ክልከላን ተከልክሎ ዓለም አቀፉ የእግር ኳስ ማህበር ፊፋ ዳኛውን ከዓለም ዋንጫው የዳኞች ዝርዝር ውስጥ ለመሰረዝ ተገዷል። አሜሪካም ካናዳና ሜክሲኮ በጋራ በሚያዘጋጁት የዘንድሮ የዓለም ዋንጫ ላይ የፊፋ እውቅና ያለውን ከፍተኛ ዳኛ ወደ ሀገር እንዳይገባም መከልከሏ በዓለም ዙሪያ ባሉ የስፖርት አፍቃሪያን ዘንድ ከፍተኛ ቁጣን ቀስቅሷል። ውሳኔው አሜሪካ እንዲህ ያሉ ታላላቅ ዓለም አቀፍ ውድድሮችን ማስተናገድ ብቃት አላት ሆይ የሚል ጥያቄ እንዲነሳባት አድርጓል። ሶማሊያ በአሁኑ ወቅት በትራምፕ አስተዳደር የስደተኞች ቁጥጥር ፖሊሲ ምክንያት አዲስ የጉዞ ገደብ ከተጣለባቸው 40 ሀገራት መካከል አንዷ መሆኗም ለዚህ ክልከላ ምክንያት ሳይሆን እንዳልቀረም ይገመታል። ዳኛ ኡመር አርታን ዛሬ ረቡዕ ጠዋት 3:30 በሞቃዲሾ አደን አዴ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በመቶዎች የሚቆጠሩ ደጋፊዎች፣ የመንግስት ባለስልጣናትና የስፖርት ቤተሰቦች የሶማሊያ ሰንደቅ ዓላማ በመያዝም ለሰዓታት ሲጠባበቁ ቆይተዋል። አውሮፕላኑ ሲያርፍም ደጋፊዎቹ የሶማሊያ ባንዲራን ያለበሱት ሲሆን በፖሊስ ታጅቦ ወደ አውሮፕላን ማረፊያው ቪአይፒ ማረፊያ ቦታ አምርቷል። እዚያም በሶማሊያ የወጣቶችና ስፖርት ሚኒስቴርና በሶማሊያ እግር ኳስ ፌዴሬሽን ኃላፊዎችም አቀባበል ተደርጎለታል። ዳኛው ለጋዜጠኞች በሰጠው መግለጫ ታዲያ ተደረገለት ድጋፍ የሶማሊያን መንግስትና ህዝብ እንዲሁም ፊፋን አመስግኗል። እግዚአብሔር ከፈቀደም በሚቀጥለው የዓለም ዋንጫ ላይ እንደሚገኝ ቃል ገባላችኋለሁ። የሶማሊያ ህዝብም በዚህ እንዲረጋጋና በራሱ እንዲተማመን እፈልጋለሁ ሲል ተናግሯል። አክሎም የሶማሊያን ስም የመጠበቅ ኃላፊነት የሁላችንም ነው። ሀገራችን በጥሩም ሆነ በመጥፎ ሁኔታ ውስጥ ብትሆንም የኛ ናት፣ ባንዲራና ፓስፖርትም የኛ ነው በማለት ለወጣቱ መልእክት አስተላልፏል። ለዓመታት በዘለቀው የእርስ በርስ ጦርነትና በአሸባሪው አልሻባብ ምክንያት የወጣቶቿ ተስፋም ተገደበባት ሶማሊያም የኡመር አርታን መከልከል ለብዙዎች የልብ ስብራት ቢሆንም ህልምን ተከትሎ መጓዝ ምን ያህል ትልቅ ደረጃ እንደሚያደርስ ግን ማሳያ ሆኗል። የዓለም የጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በትዊተር ኤክስ ገጻቸው አስተላለፉት መልእክት የደረስክበት የታሪክ ምዕራፍ ምንም ቢሆን አይቀየርም። በሙያ ጥግ ላይ በመድረስ ብቻም በትውልድ ሀገርህ ላለው አዲስ ትውልድ ትልቅ መነሳሳትን ፈጥረሃል። በለፋበትና በገባበት የሜዳ ሳር ላይ እንዳትቆም መደረግህ ይህንን የታሪክ እውነታ አይለውጠውም በማለትም ለዳኛው ያላቸውን አጋርነት ገልጿል። የተከበራቸው የግሎባል ኒውስ ተከታታዮቻችን የዓለም ዋንጫን አስመልክቶ አዳዲስ ክስተቶችና ከዚህ ቀደም የነበሩ የተስተዋሉ ገጠመኞችን አስመልክተን ወደ እናንተ ያደረስነው የዛሬው የግሎባል ኒውስ ዝግጅታችን የተከታተላችሁትን ይመስላል። ተጨማሪ መረጃዎችም ይደርሷችሁ ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ቤተሰብ እንድትሆኑ ጋብዛለን። እኛ በዚሁ እናበቃለን።